በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ የመክሊት ዘተዋሕዶ ድምፅ ነው። ይህን የቅዱሳን ታሪክ የሚነገርበትን መንፈሳዊ የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መጽሐፈ ነህምያ ምዕራፍ 1 የኬልቅያ ልጅ የነህምያ ቃል። በ20ኛው ዓመት በካሴሎ ወር እንዲህ ሆነ። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ ሐናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኋቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በሳት ተቃጥለዋል አሉኝ። ይህንም ቃል በሰማው ጊዜ ተቀምጬ ያለቀስሁ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት ጾምና እጸልይ ነበር። እንዲህም አልሁ፣ አቤቱ የሰማይ አምላክ ሆይ፣ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ፣ እኔ ባሪያህ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮዎችህ አድምጡ፣ ዓይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት ለአንተን እናዘዛለን። እኔም የአባቴም ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ ያዘዝከውን ትእዛዝና ሥርዓት ሕጉንም አልጠበቅንም። አሁንም ለሙሴ ለባሪያ እንዲህ ስትል ያዘዝካትን ነገር አስብ። ብትበድሉም በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም ምንም ከእናንተ ሰዎች እስከ ሰማይ ዳርቻ ቢበተኑ ከዚያ ሰበስባቸዋለሁ፣ ስሜ የሚኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ። እነዚህም በታላቅ ኃይልህና በብርቱ እጅህ የተቤዠሃቸው ባሪያዎችህና ሕዝብ ናቸው። ጌታ ሆይ፣ ጆሮህ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወዱትን የባሪያዎችን ጸሎት ያድምጥ። ዛሬም ለባሪያ አከናውንለት፣ በዚህ ሰውም ፊት ምሕረትን ስጠው። እኔም ለንጉሡ ጠጅ አሳላፊ ነበርሁ። ምዕራፍ 2 በንጉሡ በአርተስታ በ20ኛው ዓመት መንግሥት በኒሳር ወር የወይን ጠጅ በፊቱ ነበር። ጠጁንም አንስቼ ለንጉሥ ሰጠሁት፣ በፊቱም ሌላ ሰው አልነበረም። ንጉሡም ሳትታመም ፊትህ ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ አይደለም አለኝ። እጅግም ብዙ አድርጌ ፈራው። ንጉሡ ለዘላለም ይኑር፣ የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿም በሳት ተቃጥለዋልና ፊቴ ስለምን አያዝን አልሁት። ንጉሡም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይሁ። ንጉሡን ደስ ቢያሰኝ ባሪያም በፊት ሞገስ ቢያገኝ አሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልሁት። ንግሥቲቱም በአጠገቡ ተቀምጣ ሳለች ንጉሡ መንገድ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሡም ይሰደኝ ዘንድ ደስ አለው። እኔም ጊዜውን ነገርኩት፣ እርሱም አሰናበተኝ። ንጉሡንም ንጉሥ ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ስጠኝ። በቤቱም አጠገብ ላለው ለግንብ በሮች፣ ለከተማውም ቅጥር፣ ለምገባበትም ቤት እንጨት እንዲሰጠኝ ለንጉሥ ዱር ጠባቂ ለአሳፍ ደብዳቤ ሰጠኝ አልሁት። ንጉሡም ሁሉን ሰጠኝ፣ የከበረች አምላኬ እጅ ከኔ ጋር ነበረችና። በወንዙም ማዶ ወዳሉት አገረ ገዦች መጥቼ የንጉሡን ደብዳቤዎች ሰጠኋቸው። ንጉሡም ከእኔ ጋር የሰራዊቱን አለቆችና ፈረሰኞች ልኮ ነበር። ሆሮናዊውም ሰንባላጥና አገልጋዩ አሞናዊው ጦቢያም ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ። ወደ ኢየሩሳሌም ደረስኩ። በዚያም 3 ቀን ተቀመጥኩ። በሌሊትም ተነሳው፣ ከእኔም ጋር ጥቂት ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅሁም። ተቀምጬበት ከነበረው እንስሳ በቀር ከእኔ ጋር ምንም እንስሳ አልነበረም። በሸለቆም በር ወጣው። ወደ በለስም ምንጭና ወደ ጉድፍ መጣያው በር ሄድሁ።
የፈረሰውንም የኢየሩሳሌምን ቅጥር፣ በእሳት የተቃጠሉትን በሮቿንም ተመለከትሁ። ወደ ምንጩም በርና ወደ ንጉሡም መዋኛ አለፉ። ተቀምጬበት የነበረው እንስሳም የሚያልፍበት ስፍራ አልነበረም። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከትሁ። በሸለቆውም በር ገባው፣ እንዲሁም ተመለሱ። ጠባቆች ግን ወዴት እንደሄድሁ ምንም እንዳደረግኩም አላወቁም ነበር። ለአይሁድና ለካህናቱ ለታላላቆችና ለሹሞቹም ሥራ የሚሠሩ ለነበሩት ለሌሎች እስከዚያ ገና አልተናገርኩም ነበር። እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿን በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንሥራ አልኳቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሡም የነገረኝን ቃል ነገርኳቸው። ተነሱ እንሥራ አልኳቸው። እጆቻቸውንም ለበጎ ሥራ በረቱ። ሖሮናዊውም ሰንባላጥ፣ አገልጋዩም አሞናዊው ጦቢያ፣ አረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን። ቀላል አድርገውንም ወደ እኛ መጡና ይህ የምታደርጉት ነገር ምንድን ነው? በሆኑ በንጉሡ ላይ ትሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ንጹሐን ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም ዕድል ፈንታና መብት መታሰቢያም የላችሁም አልኋቸው። ምዕራፍ 3 ታላቁም ካህን ኤልያሴብና ወንድሞቹ ካህናት ተነስተው የበግ በር ሠሩ፣ ቀደሱትም። ሳንቃዎቹንም አቆሙ። እስከ 100 ግንብና እስከ አናኒኤል ግንብ ድረስ ቀደሱት። በአጠገቡም የኢያሪኮ ሰዎች ሠሩ። በአጠገባቸውም የአምሪ ልጅ የዘኩር ልጆች ሠሩ። የአስናሃ ልጆችም የአሳ በር ሠሩ። ሰረገሎቹንም አኖሩ፣ ሳንቃዎቹንም አቆሙ። ቁልፎቹንና መወርወሪያዎቹንም አደረጉ። በአጠገባቸው የቆስ ልጅ የኡሪያ ልጅ ሚራሞት ይሠራ ጀመረ። በአጠገባቸውም የሜሲዜቤል ልጅ የበራኪያ ልጅ ሜሱላም ይሠራ ጀመረ። በአጠገባቸውም የባሃና ልጅ ሳዶቅ ይሠራ ጀመረ። በአጠገባቸውም ቴቁሃውያን ይሠሩ ጀመሩ። ታላላቆቻቸው ግን ለሥራው አንገታቸውን አላዋረዱም። የፋሲሃ ልጅ ኢዮዳሄና የበሶዲያ ልጅ ሚሱላም አሮጌውን በር አደሱ። ሰረገሎቹን አኖሩ፣ ሳንቃዎቹንም አቆሙ። ቁልፎቹንና መወርወሪያዎቹንም አደረጉ። በአጠገባቸውም ገባዖናዊው መልጥያና ሜሮኖታዊው ያዴን እስከ ወንዙም ማዶ አለቃ ግዛት በሆኑ የገባዖንና የመሴፋ ሰዎች ሠሩ። በአጠገባቸውም ወርቅ አንጥረኛው የሐሬሃ ልጅ ኡዚኤል ሠራ። በአጠገቡም ከሽቱ ቀማሚዎች የነበረ ሐናንያ ሠራ። እስከ ሰፊው ቅጥር ድረስ ኢየሩሳሌምን ጠገኑ። በአጠገባቸውም የኢየሩሳሌም ግዛት እኩሌታ አለቃ የሆር ልጅ ረፋያ ሠራ። በአጠገባቸውም የኤርማፍ ልጅ ይዳያ በቤቱ አንጻር ያለውን ሠራ። በአጠገቡም የአሰብንብሔም ልጅ ሐጡስ ሠራ። የካሬም ልጅ መልኪያ የፈሃት ሞዓብ ልጅም አሱብ ሌላውን ክፍልና የእቶኑን ግንብ ሠሩ። በአጠገባቸውም የኢየሩሳሌም ግዛት እኩሌታ ገዢ የአሎኤስ ልጅ ሰሎምና ሴቶች ልጆች ሠሩ። ሐኖንና የዘናን ሰዎችም የሸለቆውን በር አደሱ፣ ሠሩት። ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎችንም አደረጉ። ደግሞም እስከ ጉድፍ መጣያ በር ድረስ 1000 ክንድ የሚሆን ቅጥር ሠሩ። የቤት ሐካሪምም ግዛት ገዢ የሬካብ ልጅ መልኪያ ከወንድሞቹና ከልጆቹ ጋር የጉድፍ መጣያውን በር ሠራ፣ ከደነው፣ ላንቃዎቹንም አቆመ፣ ቁልፎቹንና መወርወሪያዎቹንም አደረገ። የመሴፋም ገዢ የኮልሐዜ ልጅ ሰሎሞም የምንጩን በር አደሰ፣ ሠራው፣ ከደነውም፣ ላንቃዎቹንም አቆመ፣ ቁልፎቹንና መወርወሪያዎቹንም አደረገ። ከዳዊትም ከተማ እስከሚወርደው ደረጃ ድረስ በንጉሡ አትክልት አጠገብ ያለውን የመዋኛ ቅጥር ሠራ። ከእርሱም በኋላ የቤሶር ግዛት እኩሌታ ገዢ የአዛቡ ልጅ ነህምያ በዳዊት መቃብር አንጻር እስካለው ስፍራ እስከተሠራው መዋኛ እስከ ኃያላኑም ቤት ድረስ ሠራ። ከእርሱም በኋላ ሌዋውያንና የባኒ ልጅ ሬሁም ሠሩ። በአጠገባቸውም የቂኤላ ግዛት እኩሌታና የአውራጃዎቿ ገዢ አሰቢያ ሠራ። ከእርሱም በኋላ የቂኤላ ግዛት እኩሌታ ገዢ የኤንሃዳድ ልጅ ቤኒና ወንድሞቹ ሠሩ። በአጠገቡም የመሴፋ ገዢ የኢያሱ ልጅ አዙር በማዕዘኑ አጠገብ በመወጣጫው ግንብ አንጻር ያለውን ሌላውን ክፍል ሠራ። ከእርሱም በኋላ የዘቡር ልጅ ባሮክ ከማዕዘኑ ጀምሮ እስከ ታላቁ ካህን እስከ ኤልያሴብ ቤት መግቢያ ድረስ ሌላውን ክፍል ተግቶ ሠራ።
ከእርሱም በኋላ የአቆስ ልጅ የኡሪያ ልጅ ሚራሞት ከኤልያሴብ ቤት መግቢያ ጀምሮ እስከ ኤልያሴብ ቤት መጨረሻ ድረስ ሌላውን ክፍል ሠራ። ከእርሱም በኋላ የአካባቢው ሰዎች ካህናቱ ሠሩ። ከእነርሱም በኋላ ብንያምና አሴብ በቤታቸው አንጻር ያለውን ሠሩ። ከእነርሱም በኋላ የሐናንያ ልጅ የመዓስያ ልጅ አዛርያስ በቤቱ አጠገብ ያለውን ሠራ። ከእርሱም በኋላ የአካባቢው ሰዎች ካህናት ሠሩ። ከእነርሱም በኋላ ብንያምና አሴብ በቤታቸው አንጻር ያለውን ሠሩ። ከእነርሱም በኋላ የሐናንያ ልጅ የመዓስያ ልጅ አዛርያስ ከቤቱ አጠገብ ያለውን ሠራ። ከእርሱም በኋላ የኢንሃዳር ልጅ ባኒ ከአዛርያስ ቤት ጀምረው እስከ ማዕዘኑ እስከ ግንቡ መዞሪያ ድረስ ያለውን ሌላ ክፍል ሠራ። የኡዛይ ልጅ ፋልል በማዕዘኑ አንጻር ያለውን በዘበኞች አደባባይ አጠገብ ከላይኛው የንጉሥ ቤት ወጥቶ የቆመውን ግንብ ሠራ። ከእርሱም በኋላ የፋሮስ ልጅ ፈዳያ ሠራ። ናታኒምም በኦፌል በውኃ በር አንጻር በምሥራቅ በኩል ወጥቶ በቆመው ግንብ አጠገብ እስካለው ስፍራ ድረስ ተቀመጡ። ከእርሱም በኋላ ቴቁሃውያን ወጥቶ በቆመው በታላቁ ግንብ አንጻር ያለውን እስከ ኦፌል ቅጥር ድረስ ያለውን ሌላውን ክፍል ሠሩ። ከፈረሶች በር ላይ ካህናቱ እያንዳንዳቸው በየቤታቸው አንጻር ሠሩ። ከዚያም በኋላ የሄሜር ልጅ ሳዶቅ በቤቱ አንጻር ያለውን ሠራ። ከእርሱም በኋላ የምሥራቁ በር ጠባቂ የሴኬንያ ልጅ ሰማያ ሠራ። ከእርሱም በኋላ የሰሎሚያ ልጅ ሐናንያና የሴሌፍ ስድስተኛው ልጁ ሐኖን ሌላውን ክፍል ሠሩ። ከዚያም በኋላ የበራኪያ ልጅ ሜሱላም በሙዳየ ምጽዋቱ አንጻር ያለውን ሠራ። ከእርሱም በኋላ የሰራፊ ልጅ መልኪያ እስከ ናታኒም እና እስከ ነጋዴዎቹ ቤት ድረስ በሐሜ ፍቃድ በር አንጻር ያለውን እስከ ማዕዘኑ መውጫ ድረስ ሠራ። ከማዕዘኑም መውጫ ጀምረው እስከ በጎች በር ድረስ ወርቅ አንጥረኞችና ነጋዴዎች ሠሩ። ምዕራፍ 4 ነህምያ ጠላቶቹን እንደተቋቋመ። ሰንበላጥም ቅጥሩን እንደሠራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም። በአይሁድም ሳቀባቸው። በወንድሞቹና በሰማርያ ሠራዊትም ፊት ከተማቸውን የሚሠሩ እነዚህ ደካሞች አይሁድ ኃይላቸው ምንድን ነው? ይተውላችኋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊውም ጦቢያ ወደ እርሱ ቀርቦ በድንጋይ በሚሠሩት ቅጥራቸው ላይ ቀበሮ ቢወጣበት ያፈርሰዋል አለ። አምላካችን ሆይ ተንቀናልና ስማ፣ ስድባቸውን በራሳቸው ላይ መልስባቸው፣ በምርኮ ሀገር ለብዝበዛ አሳልፈ ስጣቸው። በደላቸውንም አትግደል፣ ኃጢአታቸውም ከፊትህ አይደምሰስ። በሠራተኞች ፊት አስቆጥተዋልና ቅጥሩንም ሠራን። ቅጥሩም ሁሉ እስከ እኩሌታው ድረስ ተጋጠመ፣ ሕዝቡ ከልቡ ይሠራ ነበርና። ሰንባላጥና ጦቢያም አረባውያንም አሞናውያንም አዛጦናውያንም የኢየሩሳሌም ቅጥር እየታደሰ እንዲሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። መጥተውም ኢየሩሳሌምን ይወጉና ያፈርሷት ዘንድ ሁሉም በአንድነት ተሰበሰቡ። እኛም ወደ አምላካችን ጸለይን። ከእነርሱም የተነሳ በአንጻራቸው ተጠባባቂዎችን በሌሊትና በቀን አደረግን። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩንም እንሠራ ዘንድ አንችልም አሉ። ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ሥራቸውንም እስክናስተጓጉል ድረስ አያውቁም አያዩም አሉ። በአጠገባቸውም የተቀመጡት አይሁድ መጥተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩን። ከቅጥሩም በስተኋላ በኩል ባለው በታችኛው ክፍል በሰዋራ ስፍራ ሰይፋቸውንና ጦራቸውን ቀስታቸውንም አስይዤ ሕዝቡን በየወገናቸው አቆምኳቸው። አይቼም ተነሳው፣ ታላላቆቹንም ሹሞቹንም የቀሩትንም ሕዝብ አትፍሯቸው፣ ታላቁንና የተፈራው አምላካችንን አስቡ፣ ስለ ወንድሞቻችሁም ስለ ወንዶችና ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኋቸው። ጠላቶቻችንም እንዳወቅንባቸው እግዚአብሔርም ምክራቸውን ከንቱ እንዳደረገው ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ሥራችን ተመለስን። ከዚያ ቀን ጀምሮ እኩሌቶቹ ብላቴኖች ሥራ ይሠሩ ነበር። እኩሌቶችም ጋሻና ጦር ቀስትና ጥሩርም ይዘው በፊትና በኋላ ይጠብቁ ነበር። አለቆችም ከይሁዳ ቤት ሁሉ በኋላ ይቆሙ ነበር። ቅጥሩንም የሚሠሩትና ሸክም ተሸካሚዎቹ በአንድ እጃቸው ይሠሩ ነበር፣ በአንድ እጃቸውም የጦር መሣሪያቸውን ይይዙ ነበር። አናጢዎቹም ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሠራ ነበር። ቀንደ መለከትም የሚነፋ ባጠገቤ ነበረ።
ታላላቆቹንና ሹሞቹን የቀሩትንም ሕዝብ ሥራው ታላቅና ሰፊ ነው፣ በቅጥሩ ላይ ተበታትነናል፣ አንዱም ከሁለተኛው ርቋል፣ የቀንደ መለከቱን ድምፅ ወደምትሰሙበት ስፍራ ወደዚያ ወደ እኛ ተሰብሰቡ፣ አምላካችን ስለ እኛ ይዋጋል አልኋቸው። ሥራውንም እንሠራ ነበር። ከማለዳ ወገግታም ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይዙ ነበር። ደግሞም በዚያ ጊዜ ሕዝቡን ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ ደሩ፣ በሌሊትም ጠባቂዎች ሁኑልን፣ በቀንም ስሩ አልኋቸው። እኔና ወንድሞቼም ብላቴኖችም በኋላ የነበሩት ጠባቂዎች ልብሳችንን አናወልቅም ነበር። ወደ ውሃም ስንሄድ መሣሪያችንን እንደታጠቅን እንሄድ ነበር። ምዕራፍ 5 በወንድሞቻቸውም በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ጩኸት ሆነ። ከወንዶችና ሴቶች ልጆቻችን ጋር ብዙዎች ነን፣ በልተንም በሕይወት እንድንኖር እህልን እንሸምት የሚሉ ነበሩ። ከራብ የተነሳም እህልን እንሸምት ዘንድ እርሻችንንና ወይናችንን ቤታችንን አስይዘናል የሚሉ ነበሩ። ሌሎችም ለንጉሡ ግብር እርሻችንና ወይናችንን አስይዘን ገንዘብ ተበድረናል። አሁንም ሥጋችን እንደ ወንድሞቻችን ሥጋ፣ ልጆቻችንም እንደ ልጆቻቸው ናቸው። እነሆም ወንዶችና ሴቶች ልጆቻችን ባሪያዎች የሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ። ታላላቆችም እርሻችንና ወይናችንን ይዘዋልና ልናድናቸው አንችልም የሚሉ ነበሩ። እኔም ጩኸታቸውንና ይህን ቃል በሰማሁ ጊዜ እጅግ አዘንሁ። በልቤም አሰብሁ፣ ታላላቆቹንና ሹሞቹንም ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣለኋቸው። ትልቅም ጉባኤ ሰበሰብኩባቸው። እኔም ለአሕዛብ የተሸጡትን ወንድሞቻችን አይሁድን በፈቃዳችን ተቤዠን፣ እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱ ስለ እኛ የተሸጡ ይሆናሉን? አልኋቸው። እነርሱም ዝም አሉ፣ መልስም አላገኙም። ደግሞም አልሁ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? እኔ ደግሞ ወንድሞቼም ብላቴኖችም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህን ወለድ እንተውላቸው። እርሻቸውንና የወይናቸውንና የወይራቸውን ቦታ ቤታቸውንም ከእነርሱም የወሰዳችሁትን ገንዘቡንና እህሉን ወይን ጠጁንና ዘይቱን እባካችሁ ዛሬ መልሱላቸው። እነርሱም እንመልስላቸዋለን፣ ከእነርሱ ጋር ምንም አንሻም፣ እንደተናገርክ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኋቸው። ደግሞም ልብሴን አራገፍኩና ይህ ነገር የማያደርገውን ሰው ከቤቱና ከሥራው እንዲሁ እግዚአብሔር ያራግፈው፣ እንዲሁ የተራገፈና ባዶ ይሁን አልሁ። ጉባኤውም ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ሕዝቡም እንደዚህ አደረጉ። ንጉሡም በይሁዳ ምድር ላይ አለቃ እሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሡ ከአርተስታ ከ20ኛው ዓመት እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ቀለብ አልበላንም። ከኔ አስቀድሞ የነበሩት አለቆች ግን በሕዝቡ ላይ አክብደው ነበረ። ስለ እንጀራውና ስለ ወይኑ 40 ሰቅል ብር ይወስዱ ነበር። ሎሌዎቻቸውም ደግሞ በሕዝቡ ላይ ይሰለጥኑ ነበር። እኔ እግዚአብሔርን ስለፈራው እንዲህ አላደረኩም። ደግሞም የቅጥሩን ሥራ ሠራው፣ እርሻም አልገዛውም። ብላቴኖችም ሁሉ ወደዚያው ወደ ሥራው ተሰበሰቡ። ደግሞም በዙሪያችን ካሉት አሕዛብ ወደ እኛ ከመጡት ሌላ ከአይሁድና ከሹሞቹ 150 ሰዎች በገበታዬ ነበሩ። ለአንድ ቀን 1 በሬና 6 የሰቡ በጎች፣ 1 ፍየልም፣ በ10 ቀንም ብዙ ልዩ ልዩ አይነት ወይን ጠጅ ይዘጋጅልኝ ነበረ። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ቀለብ አልሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ። ምዕራፍ 6 በነህምያ ላይ የተደረገ ሴራ። እንዲህም ሆነ ቅጥሩን እንደሠራው ከፍራሹም አንዳች እንዳልቀረበት ሰንባላጥና ጦቢያ አረባዊውም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ድረስ በበሮቼ ውስጥ ሳንቃዎችን አላቆምኩም ነበር። ሰንባላጥና ጌሳም መጥተህ በኦኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ይመክሩ ነበር። እኔም እንዲህ ስል መልእክተኞቹን ላኩባቸው። እኔ ታላቅ ሥራ ሠራለሁ፣ እወርድም ዘንድ አይቻለኝም። ስለምን ወደ እናንተ በመምጣቴና በመውረዴ ሥራው ይታጎላል?
ሥራውን እንደፈጸምኩ እመጣለሁ። እንዲህም ቃል 4 ጊዜ ላኩብኝ። እኔም እንደ ፊተኛው ቃል መለስኩላቸው። ሰንባላጥም እንደ ፊተኛው ብላቴናውን 5ኛ ጊዜ ላከብኝ። በእጁም ውስጥ እንዲህ የሚል ግልጥ ደብዳቤ ነበረ። አንተና አይሁድ ዓመፃ እንድታስቡ፣ ስለዚህም ቅጥሩን እንድትሠራ፣ ንጉሣቸውም ትሆን ዘንድ እንድትወደድ በአሕዛብ ዘንድ ተሰምቷል። ደግሞም ንጉሥ በይሁዳ አለ ብለው ስለ አንተ በኢየሩሳሌም ይናገሩ ዘንድ ነቢያትን አቁመሃል። አሁንም ለንጉሡ ይህን ቃል ያወሩለታል። እንግዲህ መጥተህ በአንድነት እንማከር። እኔም አንተ ከልብ ፈጥረኸዋል እንጂ እንደተናገርከው ነገር አይደለም ብዬ ላኩበት። እነርሱም ሁሉ ሥራው እንዳይፈጸም እጃቸው ይደክማል ብለው አስፈራሩም። ስለዚህም እጆቼን አበረታው። እኔም ወደ መሄጣብኤል ልጅ ወደ ዶልያ ልጅ ወደ ሴሜ ቤት ገባው። እርሱም ተዘግቶ ነበርና በእግዚአብሔር ቤተ መቅደስ ውስጥ እንግባ፣ የመቅደሱንም ደጆች እንዝጋ፣ እነርሱ በሌሊት ይገሉ ዘንድ ይመጣሉና አለኝ። እኔም እንደኔ ያለ ሰው የሸሸና ነፍሱን ሲያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልሁት። እግዚአብሔር ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ አወቅሁ። ጦቢያና ሰንባላጥም ገዝተውት ነበር። ይህም ነገር አደርግና እበድል ዘንድ በእኔም ላይም ክፋት እንዲናገሩና እንዲያላግጡ ያስፈራራኝ ዘንድ ተገዝቶ ነበር። አምላኬ ሆይ ስለዚህ ሥራቸው ጦቢያንና ሰንባላጥን ነቢይቱንም ኖዓድያን ያስፈራሩኝ ዘንድ የፈለጉትን የቀሩትንም ነቢያት አስብ። የቅጥሩ ግንብ ሥራ መፈጸም። ቅጥሩም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። እንዲህም ሆነ፣ ጠላቶቻችን ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ አይተውም እጅግ ተደናገጡ። ይህም ሥራ በአምላካችን እንደተፈጸመ አወቁ። በዚያም ወራት ብዙ የይሁዳ አለቆች ወደ ጦቢያ ደብዳቤዎችን ይልኩ ነበር። የጦቢያም ደብዳቤዎች ወደ እነርሱ ይመጡ ነበረ። ጦቢያ የአህራሄ ልጅ የሴኬንያ አማች ስለነበረ ልጁ ዮሐናን የቤራክያን ልጅ የሜሱላምን ሴት ልጅ ስላገባ በይሁዳ ብዙ ሰዎች ከእርሱ ጋር ተማምለው ነበርና፣ ደግሞም በፊቴ ስለ እርሱ መልካምነት ይናገሩ ነበር። የእርሱን ነገር ወደ እኔ ያመጡ ነበር፣ የእኔንም ቃል ወደ እርሱ ይወስዱ ነበር። ጦቢያም ሊያስፈራራኝ ደብዳቤዎችን ይልክ ነበር። ምዕራፍ 7 እንዲህም ሆነ፣ ቅጥሩ ከተሠራ በኋላ ሳንቃዎችን አቆምሁ። በረኞቹንና መዘምራኑን ሌዋውያኑንም ሾምሁ። ወንድሜን ሐናኒንና የግንቡን አለቃ ሐናንያንም በኢየሩሳሌም ላይ ሾምኳቸው። እርሱም እውነተኛ ከሌሎችም ይልቅ እግዚአብሔርን የሚፈራ ሰው ነበረ። እኔም ፀሐይ እስኪሞቅ ድረስ የኢየሩሳሌም በሮች አይከፈቱ፣ እነርሱም ቆመው ሳሉ ደጆቹን ይዝጉ ይቆልፉም። ከኢየሩሳሌምም ሰዎች አንዳንዱን በየተራው አንዳንዱንም በየቤቱ አንጻር ጠባቂዎችን አስቀምጡ አልኳቸው። ከተማይቱም ሰፊና ታላቅ ነበረች። በውስጧ የነበሩ ሕዝብ ግን ጥቂቶች ነበሩ። ቤቶቹም ገና አልተሰሩም ነበር። ከስደት የተመለሱ አይሁድ ስም ዝርዝር። እግዚአብሔርም ታላላቆቹንና ሹሞቹን ሕዝቡንም ሰብስቤ በትውልዳቸው ቆጥራቸው ዘንድ ልቤን አነሳሳ። አስቀድሞ የመጡትንም ሰዎች የትውልድ መጽሐፋቸውን አገኘው። በእርሱም እንደዚህ ተጽፎ አገኘው። የባቢሎን ንጉሥ ናቡከደነጾር ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደ የከተማቸው የተመለሱት የሀገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከአዛርያስ፣ ከረአምያ፣ ከሄሜኔስ፣ ከመርዶኪዎስ፣ ከባልሰማ፣ ከሚስፌሬት፣ ከዕዝራ፣ ከበግዋይ፣ ከነሁም፣ ከበዓና ከመስፈር ጋር መጡ። ከእስራኤልም ሕዝብ የወንዶች ቁጥር ይህ ነው። የፋሮስ ልጆች 2172፣ የሰፋጥያስ ልጆች 372፣ የኤራ ልጆች 652፣ ከኢያሱና ከኢዮአብ ልጆች የሆኑ የፈሃት ሞዓብ ልጆች 2818፣ የኤላም ልጆች 1254፣ የዘቱዕ ልጆች 845፣ የዘካይ ልጆች 760፣ የበኑይ ልጆች 648፣ የቤባይ ልጆች 628፣ የአዝጌል ልጆች 2322፣ የአዶኒቃም ልጆች 667፣ የበግዋይ ልጆች 2067፣
የአዴር ልጆች 655። የሕዝቅያስ ወገን የአጤር ልጆች 98፣ የሐሱም ልጆች 328፣ የቤሳይ ልጆች 324፣ የሐሪፍ ልጆች 112፣ የገባዖን ልጆች 95፣ የቤተልሔምና የነጦፊያ ሰዎች 188፣ የአናቶት ሰዎች 128፣ የቤት አዝሞት ሰዎች 42፣ የቂርያት አይሪምና የቃፌር የቤሮትም ሰዎች 743፣ የሐራማና የገቢአ ሰዎች 621፣ የማኬማስ ሰዎች 122፣ የቤቴልና የጋይ ሰዎች 123፣ የናቢያ ሰዎች 152፣ የኤላም ሰዎች 254፣ የኤራም ልጆች 320፣ የኢያሪኮ ልጆች 348፣ የሎድና ሐዲድ የሃኖም ልጆች 721፣ የሴናአ ልጆች 3930። ካህናቱ ከኢያሱ ወገን የዮዳሄ ልጆች 973፣ የኤሜር ልጆች 1052፣ የፋስኮር ልጆች 1247፣ የሐራም ልጆች 1017። ሌዋውያኑም ከሆዳይዋ ወገን የኢያሱና የቀደምኤል ልጆች 74፣ መዘምራኑ የአሳፍ ልጆች 148፣ በረኞቹ የሴሎሚያ ልጆች፣ የአጤር ልጆች፣ የጤልማና ልጆች፣ የአቁብ ልጆች፣ የሐጢጣ ልጆች፣ የሶባይ ልጆች 148። ናታኒም የሲአ ልጆች፣ የሐሱፋ ልጆች፣ የጠብዓት ልጆች፣ የቄራስ ልጆች፣ የአስያ ልጆች፣ የፋዶን ልጆች፣ የልባና ልጆች፣ የአጋባ ልጆች፣ የሰልማይ ልጆች፣ የሃናን ልጆች፣ የጌዴል ልጆች፣ የጋኤር ልጆች፣ የረአያ ልጆች፣ የረአሶን ልጆች፣ የኒቆዳ ልጆች፣ የጋሴም ልጆች፣ የኡዚ ልጆች፣ የፋሴሃ ልጆች፣ የቤሳይ ልጆች፣ የምዑናውያን ልጆች፣ የኔፋሴስም ልጆች፣ የበቅቡቅ ልጆች፣ የሐቀፋ ልጆች፣ የሐሩር ልጆች፣ የበስሎት ልጆች፣ የሚሂዳ ልጆች፣ የሐርሳ ልጆች፣ የበርቆስ ልጆች፣ የሲሳራ ልጆች፣ የታማህ ልጆች፣ የነሲያ ልጆች፣ የሐጤፋ ልጆች፣ የሶሎሞን አገልጋዮች ልጆች፣ የሶጠይ ልጆች፣ የሰፋሬት ልጆች፣ የፈሪዳ ልጆች፣ የየዕላ ልጆች፣ የደርቆን ልጆች፣ የጌዴል ልጆች፣ የሰፋጥያስ ልጆች፣ የሐጢል ልጆች፣ የፈከራት ልጆች፣ የሰባይም ልጆች፣ የአሞን ልጆች። ናታኒም ሁሉና የሰሎሞን አገልጋዮች ልጆች 392 ነበሩ። ከቲልሜል፣ ከቲላሬስ፣ ከኪሩብ፣ ከአዶን፣ ከኢሜር የወጡ እነዚህ ናቸው። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም። የዳላያ ልጆች፣ የጦቢያ ልጆች፣ የኔቆዳ ልጆች 642። ከካህናቱም የአብያ ልጆች፣ የአቆስ ልጆች፣ ከገለአዳዊው ከቤርዜሊ ልጆች ሚስት ያገባ በስሙም የተጠራ የቤርዜሊ ልጆች። እነዚህም በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም። ከክህነትም ተከለከሉ። ሐቴርሳታም በኡሪምና በቱሚም የሚፈርድ ካህን እስኪነሳ ድረስ ከተቀደሰው ነገር አትበሉም አላቸው። ጉባኤውም ሁሉ 42360 ነበሩ። ይኸውም 7337 ከነበሩ ከሎሌዎቻቸውና ከገረዶቻቸው ሌላ 245 ወንዶች መዘምራንና ሴቶች መዘምራት ነበሯቸው። ፈረሶቻቸውም 766፣ በቅሎቻቸውም 245፣ ግመሎቻቸውም 435፣ አህዮቻቸውም 6720 ነበሩ። ከአባቶች ቤቶች አለቆችም ስለ ሥራው ስጦታ ሰጡ። ሐቴርሳታም 1000 የወርቅ ዳሪክ፣ 50 ድስቶች፣ 530 የካህናት ልብስ በቤተ መዛግብት ውስጥ ሰጠ። ከአባቶች ቤቶች አለቆችም አያሌዎቹ በሥራው ቤተ መዛግብት ውስጥ 20,000 የወርቅ ዳሪክ፣ 2200 ምናን ብር ሰጡ። የቀሩትም ሕዝብ የሰጡት 20,000 የወርቅ ዳሪክና 2000 ምናን ብር፣ 67ም የካህናት ልብስ ነበረ። ካህናቱና ሌዋውያኑም በረኞቹና መዘምራኑም ከሕዝቡም አያሌዎቹ ናታኒምም
እስራኤልም ሁሉ በከተሞቻቸው ተቀመጡ። ምዕራፍ 8 ዕዝራ የእግዚአብሔርን ሕግ እንዳነበበ። ሰባተኛውም ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ነበሩ። ሕዝቡም ሁሉ በውሃው በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰበሰቡ። እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊውን ዕዝራን ነገሩት። ካህኑም ዕዝራ በሰባተኛው ወር በመጀመሪያው ቀን ሕጉን በወንዶችና በሴቶች ጉባኤ አስተውለውም በሚሰሙት ሁሉ ፊት አመጣው። በውሃውም በር ፊት ባለው አደባባይ ላይ ቆሞ በወንዶችና በሴቶች በሚያስተውሉትም ፊት ከማለዳ ጀምሮ እስከ ቀትር ድረስ አነበበው። የሕዝቡም ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበር። ጸሐፊውም ዕዝራ ስለዚህ ነገር በተሠራ በእንጨት መረባረብ ላይ ቆሞ ነበር። በአጠገቡ መቲትያ፣ ሰሚያ፣ ሐናንያ፣ ኦርያ፣ ሕልቅያ፣ መዕስያ፣ በቀኙ በኩል ፈድያ፣ ሚሳኤል፣ ሚልኪያ፣ ሐሱም፣ ሐስበዳና ዘካርያስ፣ ሜሱላም በግራው በኩል ቆሞ ነበረ። ዕዝራም የሕዝቡ ሁሉ የበላይ ነበርና በሕዝቡ ሁሉ ፊት መጽሐፉን ገለጠ። በገለጠውም ጊዜ ሕዝቡ ሁሉ ቆሙ። ዕዝራም ታላቁን አምላክ እግዚአብሔርን አመሰገነ። ሕዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ። በግንባራቸውም ወደ ምድር ተደፍተው ለእግዚአብሔር ሰገዱ። ደግሞ ኢያሱና ባኒ፣ ሰራቢያ፣ ያሚን፣ አቁብ፣ ሳባታይ፣ ሆዲያ፣ መዕስያ፣ ቆሊጣ፣ አዛርያ፣ ኢዮዛባድ፣ ሐናን፣ ፌልኤያም ሌዋውያኑም ሕጉን ለሕዝቡ ያስተምሩ ነበረ። ሕዝቡም በየስፍራቸው ቆሞ ነበረ፣ የእግዚአብሔርንም ሕግ መጽሐፍ አነበቡ። ዕዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር። ሕዝቡም የሚነበበውን ያስተውሉ ነበር። ቴቴርሰታ፣ ነህምያም፣ ጸሐፊውም ካህኑ ዕዝራ፣ ሕዝቡንም የሚያስተምሩ ሌዋውያን ሕዝቡን ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አትዘኑ፣ አታልቅሱም አሏቸው። ሕዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበርና፣ እርሱም ሂዱ፣ የሰባውንም ብሉ፣ ጣፋጩንም ጠጡ፣ ለእነዚያም ምንም ለሌላቸው ዕድል ፈንታቸውን ላኩ። ዛሬ ለጌታችን የተቀደሰ ቀን ነው፣ እግዚአብሔርም ኃይላችን ነውና አትዘኑ አላቸው። ሌዋውያንም ቀኑ የተቀደሰ ነውና ዝም በሉ አትዘኑም እያሉ ሕዝቡን ሁሉ ጸጥ ያደርጉ ነበረ። ሕዝቡም ሁሉ የተናገራቸውን ቃል አስተውለዋልና ሊበሉና ሊጠጡ ዕድል ፈንታ ሊልኩ ደስታም ሊያደርጉ ሄዱ። በሁለተኛውም ቀን ከሕዝቡ ሁሉ የአባቶች ቤቶች አለቆች፣ ካህናቱም ሌዋውያኑም የሕጉን ቃል ይተረጉሙላቸው ዘንድ ወደ ጸሐፊው ወደ ዕዝራ ተሰበሰቡ። በሰባተኛው ወር ባለው በዓል የእስራኤል ልጆች በዳስ ይቀመጡ ዘንድ በከተሞቻቸውና በኢየሩሳሌም ይናገሩና ያውጁ ዘንድ እግዚአብሔር በሙሴ እጅ እንዳዘዘ በሕጉ ውስጥ ተጽፎ አገኙ። ዕዝራም አላቸው፣ ወደ ተራራ ሄዱ፣ የዘይትና የበረሃ ወይራ የባርሰነትም የዘንባባም የለመለመውንም ዛፍ ቅርንጫፍ አምጡ፣ እንደ ተጻፈውም ዳሶችን ስሩ። ሕዝቡም ወጥተው አመጡ። እያንዳንዱም በቤቱ ሰገነት ላይ በአደባባዩም ላይ በእግዚአብሔርም ቤት አደባባይ ላይ በውሃውም በር አደባባይና በኤፍሬም በር አደባባይ ላይ ዳስ ሰሩ። ከምርኮም የተመለሱት ማኅበር ሁሉ ዳስ ሰሩ፣ በዳሱም ውስጥ ተቀመጡ። ከነዌም ልጅ ከኢያሱ ዘመን ጀምሮ እስከዚያ ቀን ድረስ የእስራኤል ልጆች እንዲህ ያለ አላደረጉም ነበር። እጅግም ታላቅ ደስታ ሆነ። ከመጀመሪያው ቀን ጀምሮ እስከ መጨረሻው ቀን ድረስ ዕለት ዕለት የእግዚአብሔርን ሕግ መጽሐፍ ያነብ ነበር። በዓሉንም 7 ቀን ያህል አደረጉ። በስምንተኛው ቀን እንደ ሕጋቸው ወጡ። ምዕራፍ 9 ሕዝቡ ኃጢአታቸውን መናዘዛቸው። በዚህም ወር በ24ኛው ቀን የእስራኤል ልጆች ጾመው ማቅም ለብሰው በራሳቸውም ላይ ትቢያ ነስንሰው ተሰበሰቡ። የእስራኤልም ልጆች ከባዕድ ሕዝብ ሁሉ ራሳቸውን ለዩ። ቆመውም ኃጢአታቸውንና የአባቶቻቸውን ኃጢአት ተናዘዙ። በየስፍራቸውም ቆመው የአምላካቸውን የእግዚአብሔርን የሕግ መጽሐፍ አነበቡ። ለእግዚአብሔርም ተናዘዙ። ለአምላካቸው ለእግዚአብሔር ሰገዱ። ሌዋውያኑም ኢያሱና የቀድምኤል ልጆች የሰራቢያ ልጅ ሴኬንያ የከናኒ ልጆችም በደረጃዎች ላይ ቆመው ወደ አምላካቸው ወደ እግዚአብሔር በታላቅ ድምፅ ጮኹ።
ሌዋውያኑም ኢያሱና ቀርሜል እንዲህ አሉ፣ ቆማችሁ ከዘላለም እስከ ዘላለም አምላካችንን እግዚአብሔርን አመስግኑ፣ የከበረ ስሙንም አመስግኑ፣ በበረከትና በምስጋናም ሁሉ ላይ ከፍ ከፍ አድርጉት። የዕዝራ ጸሎት። ዕዝራም እንዲህ አለ፣ አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማያት ሰማይን ሰራዊታቸውንም ሁሉ፣ ምድርንና በእርሷ ላይ ያሉትን ሁሉ፣ ባሕሮቹንና በእነርሱ ውስጥ ያለውን ሁሉ ፈጥረሃል። ሁሉንም ሕያው አድርገኸዋል። የሰማዩን ሰራዊት ለአንተ ይሰግዳሉ። አንተ እግዚአብሔር አምላክ ነህ። አብርሃምን የመረጥክ፣ ከኡር ከላውዲዮንም አወጣኸው፣ ስሙንም አብርሃም አልከው። ልቡም በፊት የታመነ ሆኖ አገኘኸው። የከነዓናውያንና የኬጢዮናውያን የአሞሬናውያንንም የፌርዜናውያንንም የኢያቡሴናውያንንም የጌርጌሶናውያንንም ምድር ለእርሱና ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳን አደረግ። አንተም ጻድቅ ነህና ቃልህን አጸና። በግብፅም ሳሉ የአባቶቻችንን መከራ አየህ። በኤርትራም ባሕር ሳሉ ጩኸታቸውን ሰማ። እንደታበዩባቸውም አውቀህ ነበርና በፈርዖንና በባሪያዎቹ ሁሉ በምድሩም ሕዝብ ሁሉ ምልክትንና ተአምራትን አሳየ። ዛሬም እንደሆነው ስምህን አስጠራ። ከፊታቸውም ባሕሩን ከፈልክ። በባሕሩም መካከል በደረቅ አለፉ። የተከተሏቸውን ግን ድንጋይ በጥልቅ ውሃ እንዲጣል በቀላይ ውስጥ ጣልካቸው። የሚሄዱበትንም መንገድ ታበራላቸው ዘንድ ቀን በደመና አምድ ሌሊትም በእሳት አምድ መራሃቸው። ወደ ሲናም ተራራ ወረድክ፣ ከሰማይ ተናገርካቸው። ቅኑን ፍርድና እውነቱን ሕግ መልካሙንም ሥርዓትና ትእዛዝ ሰጠሃቸው። የተቀደሰውንም ሰንበትን አስታወቅካቸው። ትእዛዝንና ሥርዓትን ሕግንም በባሪያ በሙሴ እጅ አዘዝካቸው። ለራባቸውም ከሰማይ እንጀራን ሰጠሃቸው፣ ለጥማታቸውም ከዓለቱ ውሃን አወጣህላቸው። ትሰጣቸውም ዘንድ እጅህን የዘረጋህባትን ምድር ገብተው ይወርሷት ዘንድ አዘዝካቸው። ነገር ግን እነርሱና አባቶቻችን ታበዩ፣ አንገታቸውንም አደነደኑ። ትእዛዝን አልሰሙም፣ ለመስማትም እምቢ አሉ። ያደረክላቸውንም ተአምራት አላሰቡም፣ አንገታቸውንም አደነደኑ። ለባርነታቸውም ወደ ግብፅ ይመለሱ ዘንድ አለቃን ሾሙ። አንተ ግን መሐሪ ይቅር ባይ አምላክ፣ ለቁጣም የምትዘገይ ምሕረትን የምታበዛ ነህ። አልተውካቸውም። ዳግመኛም ቀልጦ የተሠራውን እንቦሳ አድርገው ከግብፅ ያወጡን አምላኮቻችን ሕሊናቸው አሉ፣ እጅግም አስቆጡ። አንተ ግን ምሕረት ብዙ ነውና በምድረ በዳ አልተውካቸውም። በመንገድም ይመራቸው ዘንድ የደመና አምድን በቀን የሚሄዱበትንም መንገድ ያበራላቸው ዘንድ የእሳት አምድን በሌሊት ከእነርሱ አላራክም። ያስተምራቸውም ዘንድ መልካሙን መንፈስህን ሰጠሃቸው። መናህንም ካፋቸው አልከለከልህም። ለጥማታቸውም ውሃን ሰጠሃቸው። 40 ዓመትን በምድረ በዳ መገብካቸው። ምንም አላሳጣሃቸውም። ልብሳቸውም አላረጀም፣ እግራቸውም አላበጠም። መንግሥታትንና አሕዛብን ዕድል ፈንታ አድርገህ ሰጠሃቸው። የሐሴቦንን ንጉሥ የሴዎንን ምድር የባሳንንም ንጉሥ የዐግን ምድር ወረሱ። ልጆቻቸውንም እንደ ሰማይ ከዋክብት አበዛ። ለአባቶቻቸውም ወደ ተናገርክላቸው ምድር አገባሃቸው፣ እነርሱም ወረሷት። በከነዓን ምድር የሚኖሩትንም ሰዎች በፊታቸው አጠፋቸው። የሚወዱትንም ነገር ያደርጉባቸው ዘንድ እነርሱንና ነገሥታቶቻቸውን የምድሩን አሕዛብ በእጃቸው አሳልፈ ሰጠሃቸው። ምሽጎቹንም ከተሞች፣ መልካምንም ነገር የሞሉትን ቤቶች፣ የተማሱትንም ጉድጓዶች፣ የወይኖቹንና የወይራዎቹን ቦታዎች፣ ብዙዎቹንም የፍሬ ዛፎች ወረሱ። በሉም፣ ጠገቡም፣ ወፈሩም። በታላቅ በጎነትህም ደስ አላቸው። ነገር ግን ተመልሰው አመፁብህ፣ ሕግህንም ወደ ኋላቸው ጣሉት። ወደ አንተም ይመለሱ ዘንድ የመሰከሩባቸውን ነቢያትህን ገደሉ፣ እጅግም አስቆጡ። ስለዚህ በሚያሰቃዩአቸው ሰዎች እጅ አሳልፈ ሰጠሃቸው። አስጨናቂያቸውም በመከራቸውም ጊዜ አስጨነቋቸውም። በመከራቸውም ጊዜ ወደ አንተ ጮኹ፣ ከሰማይም ሰማሃቸው። እንደ ምሕረትህም ብዛት ታዳጊዎችን ሰጠሃቸው። ከሚያሰቃዩአቸውም እጅ አዳንካቸው። ባረፉም ጊዜ ተመልሰው በፊትህ ክፉ አደረጉ። በጠላቶቻቸውም እጅ ተውካቸው፣ ገዟቸውም። ተመልሰውም ወደ አንተ በጮኹ ጊዜ ከሰማይ ሰማሃቸው። እንደ ምሕረትህም ብዛት ታደግካቸው። ወደ ሕግህም ትመልሳቸው ዘንድ አስመሰከርክባቸው።
ነገር ግን አልሰሙህም። ሰውም ባደረገው ጊዜ በሕይወት የሚኖርበትን ትእዛዝህንና ፍርድህን ተላለፉ። ጀርባቸውን ሰጡ፣ አንገታቸውንም አደነደኑ። አልሰሙም፣ ነገር ግን ብዙ ዓመታት ታገስካቸው። በነቢያትም እጅ በመንፈስህ መሰከርክባቸው፣ አላዳመጡም። ስለዚህ በምድር አሕዛብ እጅ አሳልፈ ሰጣቸው። ነገር ግን አንተ ኃያል ቸርና ማሪ አምላክ ነህና በምሕረት ብዛት ፈጽመህ አላጠፋቸውም፣ አልተውካቸውም። አሁንም አምላካችን ሆይ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና ኃያል ጽኑዕና የተፈራኸው አምላክ ሆይ ከአሦር ነገሥታት ጀምሮ እስከ ዛሬ በእኛና በነገሥታቶቻችን በአለቆቻችንም በካህናቶቻችንም በነቢያቶቻችንም በአባቶቻችንም በሕዝብ ሁሉ ላይ የደረሰው መከራ ሁሉ በፊት ጥቂት መስሎ አይታይህ። በደረሰብንም ነገር ሁሉ አንተ ጻድቅ ነህ፣ አንተ እውነት አድርግሃልና፣ እኛም እጅግ በድለናልና። ነገሥታቶቻችን አለቆቻችንም ካህናቶቻችንም አባቶቻችንም ሕግን አልጠበቁም፣ ትእዛዝህንና የመሰከርክባቸውን ምስክርህን አልሰሙም። በመንግሥትህም በሰጠሃቸው ታላቅ በጎነት በፊታቸውም በሰጠሃቸው በሰፊውና በሰባው ምድር አልተገዙልህም፣ ከክፉ ሥራቸውም አልተመለሱም። እነሆ ዛሬ ባሪያዎች ነን፣ ፍሬዋንና በረከቷን ይበሉ ዘንድ ለአባቶቻችን በሰጠሃት ምድር እነሆ በእርሷ ባሪያዎች ነን። ስለ ኃጢአታችንም ለሾምክብን ነገሥታት በረከቷን ታበዛለች፣ ሰውነታችንንም ይገዛሉ፣ በእንስሶቻችንም የሚወዱትን ያደርጋሉ። እኛም በጽኑ መከራ ላይ ነን። ስለዚህም ሁሉ የታመነውን ቃል ኪዳን አድርገን እንጽፋለን። አለቆቻችንም ሌዋውያኖቻችንም ካህናቶቻችንም ያትሙበታል። ምዕራፍ 10 በጽሑፉ ላይ ያተሙት ሰዎች። ያተሙትም እነዚህ ናቸው፦ የሐካልያ ልጅ ሐቴርሳታ፣ ነህምያ፣ ሲዴቅያስ፣ ኦርያ፣ አዛርያ፣ ኤርምያስ፣ ፋሲኩር፣ አማርያ፣ ሚልኪያ፣ ሐጡስ፣ ሰባንያ፣ መሉክ፣ ካሪም፣ ሚራሞት፣ አብድያ፣ ዳንኤል፣ ገንቶን፣ ባሩክ፣ ሜሱላም፣ አብድያ፣ ሚያሚን፣ መዓዝያ፣ ቤልጋይ፣ ሰማያ። እነዚህ ከካህናት ነበሩ። ሌዋውያኑም የአዛንያ ልጅ ኢያሱ፣ ከኢንሃድ ልጆች ባኒዩ፣ ቀዳሜል፣ ወንድሞቹም ለባንያ፣ ሆዲያ፣ ቆሊጣ፣ ፈልያ፣ ሐናን፣ ሚካ፣ ሬሆብ፣ ሐሳቢያ፣ ዘኩር፣ ሰራቢያ፣ ሰባንያ፣ ሆዲያ፣ ባኒ፣ ባኑ። የሕዝቡ አለቆች ፋሮስ፣ ፊሃት፣ ሙዓብ፣ ኤላም፣ ዛቱያ፣ ባኒ፣ ቡኒ፣ አዝጋድ፣ ቤባይ፣ አዶንያስ፣ በጓይ፣ አዲን፣ አጤር፣ ሕዝቅያስ፣ አዙር፣ ኦሆዲያ፣ ሐሱም፣ ቤሳይ፣ ሐሪፍ፣ አናቶት፣ ኖባይ፣ መግፈአስ፣ ሜሱላም፣ አዜር፣ ኤዚር፣ ሜሲዜቢል፣ ሳዶቅ፣ ያዱአ፣ ፈላጥያ፣ ሐናን፣ አናያ፣ ሆሴ፣ ሐናንያ፣ አሱብ፣ አሎኤስ፣ ፈሊሃ፣ ሶቤቅ፣ ሬሁም፣ ሐሰብና፣ መእስያ፣ አህያ፣ ሐናን፣ አናን፣ መሎካ፣ ሄራም፣ ባይና። ሕዝቡ የገቡት ቃል ኪዳን። የቀሩትም ሕዝብ ካህናቱም ሌዋውያኑም በረኞቹም መዘምራን ናታኒምም ከምድራቸው አሕዛብ ራሳቸውን የለዩና ወደ እግዚአብሔር ሕግ የገቡ ሁሉ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም የሚያውቁትና የሚያስተውሉትም ሁሉ ወንድሞቻቸውንና ታላላቆቻቸውን አበረታቱ። በእግዚአብሔርም ባሪያ በሙሴ እጅ በተሰጠው በእግዚአብሔር ሕግ የሄዱ ዘንድ የእግዚአብሔርን ትእዛዝ ሁሉ ፍርዱንም ሥርዓቱንም ይጠብቁ ያደርጉ ዘንድ እርግማንና መሐላን አደረጉ። ሴቶች ልጆቻችንንም ለምድር አሕዛብ አንሰጥም፣ ሴቶች ልጆቻቸውንም ለልጆቻችን አንወስድም። የምድርንም አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቀን ቢያመጡ በሰንበት ወይም በተቀደሰው ቀን ከእነርሱ አንገዛም። ሰባተኛውንም ዓመት እናከብራለን፣ ከሰውም ዕዳ ማስከፈልን እንተዋለን። ስለ አምላካችንም ቤት ሥራ ሁሉ በዓመቱ የሰቅል ሂሶ እናመጣ ዘንድ ሥርዓት በራሳችን ላይ እናደርጋለን። ስለ አምላካችንም ቤት አገልግሎት ስለ ኅብስተ ገጽም ዘወትርም በሰንበትና በመባቻ ስለ ማቅረብ ስለ እህሉ ቁርባንና ስለሚቃጠለው መሥዋዕት ስለ በዓላትም ስለ ተቀደሱትም ነገሮች ለእስራኤልም ስለሚያስተሰርየው ስለ ኃጢአት መሥዋዕት እኛም ካህናቱና ሌዋውያኑ ሕዝቡም እንደ አባቶቻችን ቤቶች በተወሰነ ጊዜ በየዓመቱ ወደ አምላካችን ቤት አምጥተን በሕጉ እንደተጻፈ በአምላካችን በእግዚአብሔር መሠዊያ ላይ
ይቃጠል ዘንድ ስለ እንጨት ቁርባን ዕጣ ተጣጣልን። በየዓመቱም የመሬታችንን እህል ቀዳሚያት፣ የሁሉ አይነት ዛፍ የፍሬ ቀዳሚያት ሁሉ ወደ እግዚአብሔር ቤት እናመጣ ዘንድ በሕጉም እንደተጻፈ የልጆቻችንንና የእንስሶቻችንን በኩራት የበሬዎቻችንና የበጎቻችንን በኩራት በአምላካችን ቤት ወደሚያገለግሉት ካህናት ወደ አምላካችን ቤት እናመጣ ዘንድ የእህላችንንም ቀዳሚያት የዛፉን ሁሉ ፍሬ የወይኑንና የዘይቱንም ፍሬ ወደ ካህናቱ ወደ አምላካችን ቤት ጓዳዎች እናመጣ ዘንድ ሌዋውያኑም ከከተሞቻችን እርሻ ሁሉ አስራት ይቀበላሉና የመሬታችንን አስራት ወደ ሌዋውያን እናመጣ ዘንድ ማልን። ሌዋውያኑም አስራቱን በተቀበሉ ጊዜ የአሮን ልጅ ካህኑ ከሌዋውያን ጋር ይሁን። ሌዋውያኑም የአስራቱን አስራት ወደ አምላካችን ቤት ወደ ጓዳዎች ወደ ዕቃ ቤት ያምጡት። የእስራኤል ልጆችና የሌዊ ልጆችም የእህሉና የወይኑን የዘይቱንም ቀዳሚያት የመቅደሱን ዕቃዎችና የሚያገለግሉት ካህናት በረኞቹና መዘምራኑ ወዳሉባቸው ጓዳዎች ያግቡት። እንዲሁም የአምላካችንን ቤት ከቶ አንተውም። ምዕራፍ 11 የሕዝቡም አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ ከ10 ክፍል አንዱ በቅድስቲቱ ከተማ በኢየሩሳሌም፣ 9ኙም በሌሎች ከተሞች ይቀመጡ ዘንድ ዕጣ ተጣጣሉ። ሕዝቡም በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሰዎች ሁሉ ባረኩ። በኢየሩሳሌም የተቀመጡት የአገሩ አለቆች እነዚህ ናቸው። እስራኤል ግን ካህናቱም፣ ሌዋውያኑም፣ ናታኒምም የሰሎሞንም አገልጋዮች ልጆች እያንዳንዳቸው በየርስታቸውና በየከተማቸው በይሁዳ ከተሞች ተቀመጡ። ከይሁዳና ከብንያምም ልጆች እነዚህ በኢየሩሳሌም ተቀመጡ። ከይሁዳ ልጆች ከፋሬስ ልጆች የመላልኤል ልጅ የሰፋጥያስ ልጅ የሰማርያ ልጅ የዘካርያስ ልጅ የኦዚያ ልጅ አታያ፣ የሴዶ ልጅ የዘካርያስ ልጅ የዮአሪብ ልጅ የአዳያ ልጅ የኦዚያ ልጅ የኮልሆዜ ልጅ የባሩክ ልጅ መዕስያ። በኢየሩሳሌምም የተቀመጡት የፋሬስ ሰዎች ሁሉ 468 ጽኑዓን ነበሩ። የብንያምም ልጆች እነዚህ ናቸው። የይስዓ ልጅ የአትያ ልጅ የመዕስያ ልጅ የቆላያ ልጅ የፈዳያ ልጅ የዮሐን ልጅ የሜሱላም ልጅ ሴሎ። ከእርሱም በኋላ ጌቢ እና ሴል 928 ነበሩ። አለቃቸውም የዝክሪ ልጅ ኢዩኤል ነበረ። የሰንዋም ልጅ ይሁዳ በከተማው ውስጥ ሁለተኛ ነበረ። ከካህናቱም የዮያሬብ ልጅ ይዳያና ያኪን፣ የእግዚአብሔርን ቤት አለቃ የአኪጦብ ልጅ የማሪዎት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ ሳሪያ፣ የእግዚአብሔርንም የቤቱን ሥራ የሠሩ ወንድሞቻቸው 822፣ የመልኪያ ልጅ የፋስኩር ልጅ የዘካርያስ ልጅ የአማሴ ልጅ የፈላሊያ ልጅ የይሮሆም ልጅ አዳያ፣ ወንድሞቹም የአባቶች ቤቶች አለቆች 242፣ የኢሜር ልጅ የሜሱላሙት ልጅ የአሃዚ ልጅ የኤዝርኤል ልጅ ሐማስያም፣ ወንድሞቻቸውም 128 ጽኑዓን ኃያላን፣ አለቃቸውም የሃጊዶሌም ልጅ ዘብዲሄል ነበረ። ከሌዋውያንም የቡኒ ልጅ የአሳቢያ ልጅ የአዝሪቃም ልጅ የሐሱብ ልጅ ሰማያ፣ ከእግዚአብሔርም ቤት በውጪ በነበረው ሥራ ላይ የነበሩ የሌዋውያን አለቆች ሴቤታይና ኢዮዛብድ። በጸሎትም ጊዜ ምስጋናን የሚጀምሩ አለቃው የአሳፍ ልጅ የዛብዲ ልጅ የሚካ ልጅ ማታንያ፣ በወንድሞቹም መካከል ሁለተኛ የነበረ ቦቅያ፣ የኢዶትም ልጅ የጌላል ልጅ የሰሙዓ ልጅ አብድያ። በቅድስቲቱ ከተማ የነበሩ ሌዋውያን ሁሉ 284 ነበሩ። በሮቹንም የሚጠብቁ በረኞች አቁብና ጤልሞን፣ ወንድሞቻቸውም 172 ነበሩ። ከእስራኤልም የቀሩት ከካህናትና ከሌዋውያንም እያንዳንዳቸው በየርስታቸውና በይሁዳ ከተሞች ሁሉ ውስጥ ነበሩ። ናታኒምም በኦፌል ተቀምጠው ነበረ። ሲሃና ጊስፋም በናታኒም ላይ ነበሩ። በእግዚአብሔርም ቤት ሥራ ላይ ከነበሩ መዘምራን ከአሳፍ ልጆች ወገን የሚካ ልጅ የመታንያ ልጅ የሐሳቢያ ልጅ የባኒ ልጅ ኦዚ በኢየሩሳሌም የሌዋውያን አለቃ ነበረ። በእነርሱም ላይ የንጉሥ ትእዛዝ ነበረ። የመዘምራኑም ሥርዓት ለየዕለቱ የተሠራ ነበረ። ከይሁዳም ልጅ ከዛራ ወገን የባስያዛቤል ልጅ ፈታያ ስለ ሕዝቡ ነገር ሁሉ በንጉሡ አጠገብ ነበረ። ስለ መንደሮቹና ስለ እርሻዎቻቸው ከይሁዳ ልጆች አያሌዎች በቂርያት አርባቅና በመንደሮቿ
በዲቦንና በመንደሮቿም፣ በቃጥቤልና በመንደሮቿም፣ በኢያሱ፣ በሞላዳ፣ በቤተፋሌጥ፣ በሐጸር ሱኤል፣ በቤርሳቤና በመንደሮቿ፣ በጼቅላቅ፣ በመኮናና በመንደሮቿ፣ በአይን ሪሞን፣ በጼር፣ በያርሙት፣ በዛኖ፣ በአዶላም በመንደሮቻቸውም፣ በሊኮስና በእርሻዎቿ፣ በአዜቃና በመንደሮቿ ተቀመጡ። እንዲሁ ከቤርሳቤ ጀምሮ እስከ ሄኖም ሸለቆ ድረስ ሰፈሩ። የብንያም ልጆች ከጌባ ጀምሮ በማኬማስ፣ በአያል፣ በቤቴልና በመንደሮቿ፣ በአናቶት፣ በኖብ፣ በሐናንያ፣ በሐጾር፣ በራማ፣ በጌትም፣ በሃዲድ፣ በሰቡኢም፣ በነብላት፣ በሎድ፣ በአውኖ፣ በጌሃራሲም ተቀመጡ። ከሌዋውያንም ተከፍለው በይሁዳና በብንያም ነበሩ። ምዕራፍ 12 የሌዋውያንና ካህናት ስም ዝርዝር። ከሰላትያል ልጅ ከዘሩባቤልና ከኢያሱ ጋር የወጡት ካህናትና ሌዋውያን እነዚህ ነበሩ። ሰራሕያ፣ ኤርምያስ፣ ኤዝራ፣ አማርያ፣ መሎክ፣ ሐጡስ፣ ሴኬንያ፣ ሬሁም፣ ሜራሞት፣ አዶ፣ ጌንቶን፣ አብያ፣ ሚያሚን፣ ማዕድያ፣ ቤልጋ፣ ሰማዕያ፣ ዮያሪብ፣ ዮዳኤያ፣ ሳሎም፣ አሞቅ፣ ሄልቅያስ፣ ኢዳኤያ። እነዚህ በኢያሱ ዘመን ካህናቱና የወንድሞቻቸው አለቆች ነበሩ። ሌዋውያኑም ኢያሱ፣ በንዊ፣ ቀድሜል፣ ሰራቢያ፣ ይሁዳ ከወንድሞቹም ጋር በመዘምራን ላይ የተሾመ ማታንያ። ወንድሞቻቸውም በቅቡቅያና ኡኒ በየሰሞናቸው በአንጻራቸው ነበሩ። ኢያሱም ዮአቂምን ወለደ። ዮአቂምም ኤልያሴብን ወለደ። ኤልያሴብም ዮሐዳን ወለደ። ዮሐዳም ዮናታንን ወለደ። ዮናታንም ይዱዕን ወለደ። በኢዮአቂምም ዘመን የአባቶች ቤቶች አለቆች ወንድሞቹ ካህናቱ ነበሩ። ከሰራያ ምራያ፣ ከኤርምያስ ሐናንያ፣ ከዕዝራ ሜሱላም፣ ከአማርያ ዮሐናን፣ ከማሎክ ዮናታን፣ ከሴብንያ ዮሴፍ፣ ከሐሪም አድና፣ ከመራዮት ሄልቃይ፣ ከአዶ ዘካርያስ፣ ከጌንቶን ሜሱላም፣ ከአብያ ዝክሪ፣ ከሚያሚንና ከሞዓድያ ፈልጣይ፣ ከቤልጋ ሳሙአ፣ ከሰማያ ዮናታን፣ ከዮያሬብ መትናይ፣ ከዮዳያ ኦዚ፣ ከሳላይ ቃላይ፣ ከአሞቅ ኤቤር፣ ከኬልቅያስ ሐሳቢያ፣ ከኢዳያ ናትናኤል። ከሌዋውያኑም በኤልያሴብና በዮሐዳ በዮሐናንና በያዱ ዘመን የአባቶች ቤቶች አለቆች ተጻፉ። ካህናቱም በፋርሳዊው በዳርዮስ መንግሥት ዘመን ተጻፉ። የሌዊ ልጅ የአባቶች ቤቶች አለቆች እስከ ኤልያሴብ ልጅ እስከ ዮሐናን ዘመን ድረስ በታሪክ መጽሐፍ ተጻፉ። የሌዋውያኑም አለቆች አሳቢያ፣ ሰርቢያ፣ ኢያሱ የቀደምኤልም ልጆች ወንድሞቻቸውም እንደ እግዚአብሔር ሰው እንደ ዳዊት ትእዛዝ በየሰሞናቸው በእነርሱ ፊት ያከብሩና ያመሰግኑ ነበር። መታንያ፣ በቅቡቅያ፣ አብድያ፣ ሜሱላም፣ ጤልሞን፣ አቁብ በበሮች አጠገብ የሚገኙትን ዕቃ ቤቶች ለመጠበቅ በረኞች ነበሩ። እነዚህም በኢዮሴዴቅ ልጅ በኢያሱ ልጅ በዮአቂም በአለቃውም በነህምያ በጸሐፊውም በካህኑ በዕዝራ ዘመን ነበሩ። የኢየሩሳሌም ቅጥር ምረቃ በዓል። የኢየሩሳሌም ቅጥር በተመረቀ ጊዜ ምረቃውም በደስታና በምስጋና በመዝሙርም በጸናጽልም በበገናም በመሰንቆም ለማድረግ ወደ ኢየሩሳሌም ያመጧቸው ዘንድ ሌዋውያኑን በየስፍራቸው ሁሉ ፈለጉ። የመዘምራኑም ልጆች ከኢየሩሳሌም ዙሪያና ከሌሎችም መንደሮች ተሰበሰቡ። ከቤት ጌልጋልና ከጌባ ከአዝማይትም እርሻ መዘምራኑ በኢየሩሳሌም ዙሪያ ለራሳቸው መንደሮች ሰርተዋልና ካህናቱና ሌዋውያኑም ራሳቸውን አነጹ። ሕዝቡንም በረኞችንም ቅጥሩንም አነጹ። የይሁዳንም አለቆች ወደ ቅጥሩ አወጥኋቸው። አመስጋኞቹንም በሁለት ታላላቅ ተርታ አቆምኳቸው። የአንዱም ተርታ ሰዎች ወደ ቀኝ በቅጥሩ ላይ ወደ ጉድፍ መጣያው በር ሄዱ። ከእነርሱም በኋላ ሆሴ፣ የይሁዳም አለቆች እኩሌታ፣ አዛርያ፣ ዕዝራ፣ ሜሱላም፣ ይሁዳ፣ ብንያም፣ ሰማዕያ፣ ኤርምያስ መለከትም ይዘው ከካህናቱ ልጆች አያሌዎች፣ የአሳፍም ልጆች፣ የዘኩር ልጆች፣ የሚካያ ልጆች፣ የመታንያ ልጅ፣ የሰማያ ልጅ፣ የዮናታን ልጅ ዘካርያስ፣ ወንድሞቹም ሰማዕያ፣ አዘርኤል፣ ማዕላይ፣ ጌላላይ፣ ማዓይ፣ ናትናኤል፣ ይሁዳ፣ አናኒ የእግዚአብሔርን ሰው የዳዊትን የዜማውን ዕቃ ይዘው ሄዱ። ጸሐፊውም ዕዝራ በፊታቸው ነበረ።
በምንጭም በር አቅንተው ሄዱ። በዳዊትም ከተማ ደረጃ በቅጥሩም መውጫ ከዳዊትም ቤት በላይ እስከ ውሃው በር ድረስ በምስራቅ በኩል ሄዱ። ሁለተኛውም የአመስጋኞቹ ክፍል ወደ ግራ ሄደ። እኔና የሕዝቡም እኩሌታ በስተኋላቸው ነበርን። በቅጥሩም ላይ በእቶኑ ግንብ በላይ እስከ ሰፊው ቅጥር ድረስ ከኤፍሬምም በር በላይ በአሮጌው በርና በአሳ በር በአናኒኤልም ግንብ በሐሜአ ግንብ እስከ በጎች በር ድረስ ሄዱ። በዘበኞችም በር አጠገብ ቆሙ። እንዲሁ ሁለቱ የአመስጋኞች ክፍሎች በእግዚአብሔር ቤት ቆሙ። ከእነርሱም ጋር እኔና የአለቆች እኩሌታ ነበርን። ካህናቱም ኤልያቄም፣ መዕሤያ፣ ሚንያሚን፣ ሚካያ፣ ኤልዌዔናይ፣ ዘካርያስ፣ ሐናንያ መለከት ይዘው መዕሤያ፣ ሰማዕያ፣ ኤልዔዜር፣ ኦዚ፣ ዮሐናን፣ ሚልኪያ፣ ኤላም፣ ኤዝር መዘምራኑም በታላቅ ድምፅ ዘመሩ። አለቃቸውም ይዝራእያ ነበረ። እግዚአብሔርም በታላቅ ደስታ ደስ አሰኝቷቸዋልና በዚያ ቀን ትልቅ መሥዋዕት አቀረቡ፣ ደስም አላቸው። ሴቶችና ልጆቹም ደግሞ ደስ አላቸው። ደስታቸውም በኢየሩሳሌም ከሩቅ ተሰማ። የይሁዳም ሕዝብ በአገልጋዮቹ ካህናትና ሌዋውያን ደስ ስላላቸው የካህናቱንና የሌዋውያኑን ዕድል ፈንታ እንደ ሕጉ ከከተሞች እርሻዎች ያከማቹ ዘንድ ለቀዳሚያት ለአስራትም በየዕቃ ቤቶቹ ላይ በዚያ ቀን ሰዎችን ሾሙ። እነርሱም መዘምራኑና በረኞችም የአምላካቸውን ሥርዓት የመንጻታቸውን ሥርዓት እንደ ዳዊትና እንደ ልጁ እንደ ሶሎሞን ትእዛዝ ጠበቁ። በዳዊትም ዘመን አሳፍ የመዘምራን አለቃ ነበረ። እነርሱም እግዚአብሔርን በዜማ ያመሰግኑ ነበር። እስራኤልም ሁሉ በዘሩባቤልና በነህምያ ዘመን ለመዘምራኑና ለበረኞቹ ፈንታቸውን በየዕለቱ ይሰጡ ነበር። የተቀደሰውንም ነገር ለሌዋውያን ሰጡ። ሌዋውያኑም ከተቀደሰው ነገር ለአሮን ልጆች ሰጡ። ምዕራፍ 13 እስራኤላውያን ከአሕዛብ መለየታቸው። በዚያም ቀን የሙሴን መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ አገኙ። የእስራኤልን ልጆች በእንጀራና በውሃ አልተቀበሏቸውምና ይረግማቸውም ዘንድ በለዓምን ገዝቶባቸዋልና። ነገር ግን አምላካችን ርግማኑን ወደ በረከት መለሰው። ሕጉንም በሰሙ ጊዜ ከእስራኤል ጋር የተደባለቀውን ሕዝብ ሁሉ ለዩ። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሹሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ለሌዋውያን ለመዘምራንና ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎቹንም የእህሉንና የወይኑን የዘይቱንም ማስራት ለካህናቱም የሆነውን ቀዳሚያቱን አስቀድሞ ያስቀመጡበትን ታላቅ ዕቃ ቤት አዘጋጅቶለት ነበር። እኔ ግን በባቢሎን ንጉሥ በአርተሰስታ በ32ኛው ዓመት ወደ ንጉሡ ሄጄ ነበርና በዚህ ጊዜ በኢየሩሳሌም አልነበርኩም። ከጥቂት ዘመንም በኋላ የንጉሡን ፈቃድ ለመንሁ፣ ወደ ኢየሩሳሌምም መጣው። ኤልያሴብም በእግዚአብሔር ቤት አደባባይ ለጦቢያ ዕቃ ቤቱን በማዘጋጀት ያደረገውን ክፉ ነገር አስተዋልሁ፣ እጅግም አስከፋኝ። የጦቢያንም የቤቱን ዕቃ ሁሉ ከዕቃ ቤት ወደ ውጭ ጣልሁ፣ ዕቃ ቤቶችንም እንዲያነጹ አዘዝሁ። የእግዚአብሔርንም ቤት ዕቃዎች የእህሉንም ቁርባን ዕጣኑንም መልሼ በዚያ ገባው። ለሌዋውያንም ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄደ ተመለከትኩ። እኔም የእግዚአብሔር ቤት ስለምን ተተወ ብዬ ከአለቆቹ ጋር ተከራከርሁ። ሰበሰብኳቸውም፣ በየስፍራቸውም አቆምኳቸው። ይሁዳም ሁሉ የእህሉንና የወይኑን የዘይቱንም አስራት ወደ ዕቃ ቤቶች አመጡ። በዕቃ ቤቶችም ላይ ካህኑን ሰሌምያን ጸሐፊውንም ሳዶቅን ከሌዋውያኑም ፈዳያን ሾምሁ። ከእነርሱም ጋር የመታንያ ልጅ የዘኩር ልጅ ሐናን ነበረ። እነርሱም የታመኑ ሆነው ተገኙ። ሥራቸውም ለወንድሞቻቸው ማከፋፈል ነበረ። አምላኬ ሆይ ስለዚህ አስበኝ፣ ለእግዚአብሔርም ቤት ያደረግኩትን ወረታዬን አታጥፋ። በዚያም ወራት በይሁዳ በሰንበት ቀን የወይን መጭመቂያ የሚረግጡትን ነዶም የሚከምሩትን የወይኑን ጠጅና የወይኑን ዘለላ በለሱንም ልዩ ልዩም አይነት ሸክም በአህዮች ላይ የሚጭኑትን በሰንበትም ቀን ወደ ኢየሩሳሌም የሚያስገቡትን አየው።
ገበያም ባደረጉበት ቀን አስመሰከርኩባቸው። ደግሞም በእርሷ የተቀመጡ ነበሩ። እነርሱም ዓሣዎችን ልዩ ልዩም አይነት ሸቀጥ አምጥተው በሰንበት ቀን በኢየሩሳሌም ለይሁዳ ልጆች ይሸጡ ነበር። ከይሁዳም አለቆችና ታላላቆች ጋር ተከራከርኩና እንዲህ አልኳቸው፣ ይህ የምታደርጉት ክፉ ነገር ምንድን ነው? የሰንበትንስ ቀን ታረክሳላችሁን? አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህን ክፉ ነገር ሁሉ በእኛና በዚች ከተማ ላይ አምጥቶ አልነበረምን? እናንተስ ሰንበትን በማርከሳችሁ በእስራኤል ላይ መዓትን ትጨምራላችሁ። ከዚህ በኋላ ሰንበት ከመግባቱ በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮቿ እንዲዘጉ ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘዝኩ። በሰንበትም ቀን ሸክም እንዳይገባ ከብላቴኖች በአያሌዎቹ በሮቿን አስጠበቅኩ። ሁሉም አንድ ወይም ሁለት ጊዜ ከኢየሩሳሌም ውጭ አድረው ገበያ አድርገው ነበር። እኔም አስመሰከርኩባቸውና ከቅጥሩ ውጪ ለምን ታድራላችሁ? እንደገና ብታደርጉት እጆችን አነሳባችኋለሁ አልኳቸው። ከዚያም ጊዜ ጀምሮ በሰንበት ቀን እንደገና አልመጡም። ሌዋውያኑም ራሳቸውን እንዲያነጹ መጥተውም በሮቹን እንዲጠብቁ የሰንበትንም ቀን እንዲቀድሱ ነገርኳቸው። አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ምሕረትም ብዛት ራራልኝ አልሁ። ደግሞም በዚያ ወራት የአዛጦንና የአሞንን የሞዓብንም ሴቶች ያገቡትን አይሁድ አየሁ። ከልጆቻቸውም እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር፣ በሌሎች ሕዝብ ቋንቋ የሚናገሩም ነበሩ። በአይሁድም ቋንቋ መናገር አያውቁም ነበር። እነርሱንም ተቆጥኋቸው፣ ረገምኳቸውም። ከእነርሱም አያሌዎቹን መታው፣ ጠጉራቸውንም ነጨው። እንዲህም ብዬ በእግዚአብሔር አማልኳቸው፣ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለወንዶች ልጆቻችሁ አትውሰዱ። የእስራኤል ንጉሥ ሶሎሞን በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብም መካከል እንደ እርሱ ያለ ንጉሥ አልነበረም። በአምላኩም ዘንድ የተወደደ ነበረ። እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳ እንግዶች ሴቶች አሳቱት። እንግዲህ ይህን ሁሉ ታላቅ ክፋት ስትሰሩ፣ እንግዶችንም ሴቶች በማግባት አምላካችንን ስትበድሉ አንስማባቸው። ከዋነኛውም ካህን ከኤልያሴብ ልጅ ከዮዳሄ ልጆች አንዱ ለሃሮናዊው ለሰንባላጥ አማች ነበረ። ከእኔም ዘንድ አባረርሁት። አምላኬ ሆይ ክህነትን የካህናትንና የሌዋውያንንም ቃል ኪዳን ስላፈረሱ አስባቸው። ከእንግዳ ነገርም ሁሉ አነጽኋቸው። ለካህናቱና ለሌዋውያኑም ለእያንዳንዳቸው በየሰሞናቸው በየጊዜውም እንጨት ለሚሸከሙ ሰዎች ቁርባን ለበኩራቱም ሥርዓት አደረግሁ። ከእንግዳ ነገርም ሁሉ አነጽኋቸው። ለካህናቱና ለሌዋውያኑም ለእያንዳንዳቸው በየሰሞናቸው በጊዜውም እንጨት ለሚሸከሙ ሰዎች ቁርባን ለበኩራቱም ሥርዓት አደረግሁ። አምላካችን ወይ በመልካም አስበኝ። መጽሐፈ ነህምያ ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።